ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የሶማሊያው ፕሬዝዳንት አገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣ ተናገሩ። ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን በተላለፈ ንግግራቸው እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ነው ሲሉ ከሰዋል። እስራኤል ሶማሊያ የግዛቷ አካል አድርጋ ለምትቆጥራት ሶማሊላንድ እውቅና ከሰጠች በኋላ ይህንን ውሳኔዋን ለመቀልበስ መንግስታቸው አጋር ከሚላቸው አገራት ጋር በመተባበር እርምጃዎችን እየወሰደ መሆኑንም ተናግረዋል። እስራኤልን በፍልስጤማውያን ላይ ፈጽመዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ ሶማሊያ አትወረርም፣ አትከፋፈልም በማለት ከአረብ ሀገራትና የቅርብ ወዳጇ ከሆነችው ቱርክ ጋር በመሆን ከአፍሪካ ቀንድ እንደሚያስወጧት ገልጸዋል። እስራኤል ከሁለት ሳምንት በፊት ለሶማሌላንድ የአገርነት እውቅናን በመስጠት የመጀመሪያው አገር መሆኗን ተከትሎ ሶማሊያ ሌሎች አገራትና ተቋማት ተቃውሟቸውን አሰምተዋል። ነገር ግን እስራኤል እውቅናውን የምትሰጠው ወይም ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋ እንደምትጸና አሳውቃለች። ከቀናት በፊትም የውጭ ጉዳይ ሚኒስትሯን ወደ ሶማሌላንድ በመላክ ይፋዊ ጉብኝት አድርገው የተጀመረው ግንኙነት እንደሚጠናከር አሳውቃለች። ወደ ሌላ ጉዳያችን ስናልፍ ኢትዮጵያ ትሳተፍበታለች የተባለው የብሪክስ ሀገራት የባህር ኃይል ልምምድ ይጀመራል። ኢትዮጵያ አባል የሆነችበት የብሪክስ ሀገራት ባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉትን የባህር ኃይል ወታደራዊ ልምምድ ሊጀምሩ ነው። ይህ ዊል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕ ታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት እንደሚሳተፉ እየተነገረ ነው። የአስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል እንዳስታወቀው በቻይና መሪነት የሚደረገው ይህ ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብፅ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ላይ ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ አገራት ጋር ግንኙነቷን እያጠናከረች መሆኑ ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካም አስታውቃለች። ይህ በእንዲህ እንዳለ የቻይናው የውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ይፋዊ ጉብኝት እያደረጉ መሆናቸውም ይታወቃል። አሜሪካ በኮሎምቢያ ላይ ወታደራዊ እርምጃ ትወስዳለች የሚል ተጨባጭ ስጋት እንዳላቸው ፕሬዝዳንቷ ለቢቢሲ ተናገሩ። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ በአሁኑ ጊዜ የአሜሪካ በአገራቸው ላይ ወታደራዊ እርምጃ እንደምትወስድ የሚያመለክት ተጨባጭ ስጋት አለ ብለው እንደሚያምኑ ለቢቢሲ ተናግረዋል። ፔትሮ ይህንን ያሉት ትራምፕ ኮሎምቢያ ላይ ወታደራዊ እርምጃ ለመውሰድ ከዛቱ በኋላ ሲሆን ዩናይትድ ስቴትስ ሌሎች አገራትን እንደ አሜሪካ ግዛት አካል አድርጋ ትመለከታለች ብለዋል። ፕሬዝዳንቱ አሜሪካ ዓለም ላይ ተጽዕኖ ከመፍጠር ከዓለም ወደ የመነጠል አደጋ እያመራች ነው ሲሉ አስጠንቅቀዋል። የትራምፕ አስተዳደር በወንጀልና በሕገ ወጥ መንገድ ወደ አሜሪካ የገቡ ስደተኞችን ለመቆጣጠር የሚያደርገውን ዘመቻ የሚያስፈጽሙትን የአሜሪካ የኢሚግሬሽንና የጉምሩክ ተቆጣጣሪ ኤጀንሲ ወይም አይስ መኮንኖችን እንደ የናዚ ብርጌዶች እየሰሩ ነው ሲሉ ከሰዋል። ቢቢሲ በፕሬዝዳንቱ ንግግር ዙሪያ ዋይት ሃውስን አስተያየት ቢጠይቅም ምላሽ አላገኘም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ የተፈጸመውን ጥቃትና የኒኮላስ ማዱሮን በቁጥጥር ስር መዋል ተከትሎ ኮሎምቢያን ኢላማ ያደረገ ወታደራዊ ዘመቻ ጥሩ ይመስላል ማለታቸው ይታወቃል። ትራምፕ በተደጋጋሚ ፕሬዝዳንት ፔትሮ እንዲጠነቀቅ ቢናገሩም ፕሬዝዳንቱ ግን ይህንን ዛቻ አዘል አስተያየት አጥብቀው አውግዘዋል። ትራምፕና ፔትሮ ረቡዕ ምሽት በስልክ ከተነጋገሩ በኋላ ትራምፕ የኮሎምቢያ አቻቸውን በዋይት ሃውስ በቅርብ ጊዜ ውስጥ እንደሚያገኙ ገልጸዋል። ትራምፕ ከስልክ ውይይቱ በኋላ ረቡዕ ዕለት በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ባሰፈሩ ጽሑፍ ከፔትሮ ጋር ያደረጉትን ውይይት ታላቅ ክብር ሲሉ አሞካሽተውታል። በወቅቱ አንድ የኮሎምቢያ ባለስልጣን ውይይቱ ከሁለቱም ወገኖች ዘንድ የ180 ዲግሪ ለውጥ የታየበት ነው ብለው ነበር። ነገር ግን ሐሙስ ዕለት የፔትሮ ለቢቢሲ በሰጡት ቃለ ምልልስ ላይ የነበራቸው የንግግር ቃና ግንኙነቱ ምንም ያህል እንዳልተሻሻለ ጠቁሟል። ፕሬዝዳንት ፔትሮ
ከትራምፕ ጋር የነበራቸው የስልክ ውይይት 1 ሰዓት ያህል እንደፈጀ ለቢቢሲ ተናግረው አብዛኛውን ጊዜ የወሰደው እኔን የሚመለከት ጉዳይ ነው ብለዋል። ፕሬዚዳንት ትራምፕ በኮሎምቢያ ስለላ፣ የአደንዛዥ ዕፅ ዝውውርና አገሪቱ ስለ ቬንዙዌላና በላቲን አሜሪካ የዩናይትድ ስቴትስን በሚመለከት ምን እየተካሄደ እንደሆነ አተኩረው መናገራቸውን አብራርተዋል። ይህ በእንዲህ እንዳለ በኢራን የሚካሄደው ህዝባዊ ተቃውሞ 2 ሳምንትን ባስቆጠረበት በአሁኑ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ በድጋሚ ተናገሩ። በምጣኔ ሀብታዊ ቀውስ ምክንያት በመንግስታቸው ላይ ተቃውሞ እያሰሙ ያሉት ኢራናውያን በተለያዩ የአገሪቱ ከተሞች በምሽት ሳይቀር አደባባይ እየወጡ ነው። በተቃውሞው ወቅት የጸጥታ ኃይሎች በሚወስዱት እርምጃ የሚገደሉ ሰዎች ቁጥር በየዕለቱ እየጨመረ ወደ 40 መድረሱን የመብት ተቆርቋሪ ቡድኖች እየተናገሩ ነው። ትራምፕ ይህ የመንግስት እርምጃ የሚቀጥል ከሆነ ጣልቃ እንደሚገቡ ባለፈው ሳምንት አሳውቀው የነበረ ሲሆን አሁንም የኢራን ባለስልጣናት ተቃዋሚዎችን የሚገድሉ ከሆነ ክፉኛ እንደሚመቱ ዝተዋል። በተቃውሞዎች ወቅት እንደሚያደርጉት ሁሉ ሰዎችን መግደል የሚጀምሩ ከሆነ ክፉኛ እንደምንመታቸው መንገር አለብኝ ሲሉ በአንድ የአሜሪካ ሬዲዮ ዝግጅት ላይ ተናግሯል። ፕሬዝዳንቱ ጨምረውም አስተዳደራቸው በኢራን ያለው ሁኔታ በቅርበት እየተከታተለው መሆኑንና አሁን ከምናገረው በላይ አጽንኦት መስጠት የምፈልገው ተቃዋሚዎችን የሚገድሉ ከሆነ እጅግ የከፋ ቅጣት ይከተላቸዋል በማለት የአገሪቱን ባለስልጣናት አስጠንቅቀዋል። በመጨረሻም ሩሲያ ኦሬሽኒክ ባሊስቲክ ሚሳኤልን በመጠቀም በዩክሬን ላይ ጥቃት መሰንዘሯ ተነገረ። ሐሙስ ምሽት በኪየቭ በተፈጸመው ጥቃት 4 ሰዎች ሲገደሉ 25 ሰዎች ደግሞ ቆስለዋል። ጥቃቱን ተከትሎ ለሰዓታት ከፍተኛ ድምፅ ሲሰማ የነበረ ሲሆን ሰማዩን በፍንዳታ ብርሃን ተጠለቅልቋል። ሞስኮ ከዩክሬን ጋር ባላት ጦርነት ኦሬሽኒክን የተጠቀመችው ለሁለተኛ ጊዜ ነው። ለመጀመሪያ ጊዜ የተጠቀመችው ታህሳስ 2024 ማዕከላዊ ዲንፕሮን ለመምታት ነበር። የሩሲያ የመከላከያ ሚኒስቴር ጥቃቱ በታህሳስ ወር መጨረሻ በቭላድሚር ፑቲን መኖሪያ ቤት ላይ ለደረሰው የዩክሬን ድሮን ጥቃት ምላሽ እንደሆነ ገልጿል። ኪየቭ ጥቃቱን አልፈጸምኩም ስትል አስተባብላለች። ሚኒስቴሩ የኦሬሽኒክ ጥቃት ኢላማ ምን እንደሆነ ባይገልጽም ከእኩለ ሌሊት በፊት የወጡ የማህበራዊ ሚዲያ ቪዲዮዎች በምዕራባዊቷ የላይቪቭ ከተማ ዳርቻ ላይ በርካታ ፍንዳታዎች እንደነበሩ አሳይተዋል። የዩክሬን ባለስልጣናት የባሊስቲክ ሚሳኤል ጥቃት ከፖላንድ ድንበር 60 ኪሎ ሜትር ርቀት ላይ በምትገኘው በላይቪቭ መሰረተ ልማት ላይ እንደተፈጸመ አረጋግጠዋል። ኦሬሽኒክ መካከለኛ ርቀት ያለው ሃይፐርሶኒክ የባሊስቲክ ሚሳኤል ሲሆን እስከ 5500 ኪሎ ሜትር ሊወነጨፍ ይችላል። ሚሳኤሉ ወደ ኢላማው ሲቃረብ ወደ በርካታ ክፍሎች የሚበታተን ሲሆን የታለመለትን ኢላማ የሚያጠቁ አረሮች እንዳሉት ይገመታል። በዚህም ሚሳኤሉ ልዩ የሆኑ ተደጋጋሚ ፍንዳታዎችን በደቂቃዎች ልዩነት ያስከትላል። እንዲህ አይነቱ ጥቃት ከአውሮፓ ህብረትና ከኔቶ ድንበር አቅራቢያ መፈጸሙ ለአውሮፓ አህጉር ደህንነት ከባድ ስጋትና ለማህበረሰቡም ፈተና ነው ሲሉ የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ተናግረዋል። ጥቃቱ የተሰነዘረው የፑቲንን ቅዠቶች ለመመለስ ነው ሲሉ በታህሳስ ወር የፕሬዝዳንቱ ቤትን ኢላማ አድርጓል ስለተባለው የሽብር ጥቃትም ጠቅሰዋል። የአውሮፓ ህብረት ጥቃቱ ተፈጽሟል መባሉ ላይ ጥርጣሬ እንዳለው ወዲያውኑ አሳውቋል። ባለፈው ሳምንት ዶናልድ ትራምፕ እንዲህ አይነት ጥቃት ተፈጽሟል ብለው እንደማያስቡ ተናግረዋል። ላይቪቭ ጨምሮ ሌሎች የምዕራባዊ ክልሎች ሐሙስ ምሽት ኢላማ ተደርገዋል። በኪየቭ ላይ በተፈጸመው ጥቃት ከ12 በላይ ሚሳኤሎችና በመቶዎች የሚቆጠሩ ድሮኖች ጥቅም ላይ ውለዋል።